በጊዜያዊ አስተዳደሩ ፕሬዝዳንት በአቶ ጌታቸው የተሰጠውን መግለጫ አስመልክቶ በህወሓት በኩልና በኤርትራ መንግስት የተሰጡ ምላሾችን ይዘንላችሁ ቀርበናል። አብራችሁን ቆዩ። አቶ ጌታቸው በሸራተን አዲስ ሆቴል በሰጡት ጋዜጣዊ መግለጫ በሁለቱ ቡድኖች መካከል የተፈጠረው ቅራኔና ስላስከተለው ችግር ሰፊ ጊዜ ወስደው አስረድተዋል። በአሁኑ ወቅት በትግራይ ክልል ውስጥ የተፈጠረው አለመረጋጋት የህግ ተቀባይነት ያጣ አንድ የህወሓት አንጃ ጉባኤ አድርጌያለሁ ስላለ ደጋፊ ናቸው የሚላቸውን የተወሰኑ ከፍተኛ መኮንኖች በመያዝ እየሰራቸው ባላቸው ስራዎች ምክንያት የተከሰተ መሆኑን ገልጸዋል። ይህንን ስርዓት ለማስያዝ በሚደረግ እንቅስቃሴ ውስጥ ጊዜያዊ አስተዳደሩ ያለውን አቅም መጠቀም የሚያስችል እድል እየተነፈገ መምጣቱንም አቶ ጌታቸው በመግለጫቸው ተናግረዋል። ይህ ቡድን የወረዳ የቀበሌና የከተማ ከንቲባዎችን ማህተም እየቀማ መሆኑንም በመግለጽ ከሰዋል። በክልሉ መፈንቅለ መንግስት እየተፈጸመ መሆኑን የተናገሩት አቶ ጌታቸው ይህንን ድርጊት የሚያከናውኑ አካላት የርዕሰ መስተዳድርነት ስልጣንን ለመቀበል ከፌዴራል መንግስት ጋር ድርድር ለማድረግ ወደ አዲስ አበባ ሊመጡ ይችላሉ የሚል ግምታቸውን ተናግረዋል። ጠቅላይ ሚኒስትር አብይ አህመድ ለራሱ የግልና የቡድን ጥቅም ሲባል የህዝብን ሰላም፣ የፕሪቶሪያን ስምምነት፣ የሀገሪቱን መረጋጋት እንደ መያዣ ከተጠቀመ አካል ጋር እንዳይደራደሩ የክልሉ ጊዜያዊ አስተዳደር ርዕሰ መስተዳድር አቶ ጌታቸው ረዳ ጠየቁ። በደብረ ጽዮን የሚመራው የህወሓት ቡድን ደግሞ ማምሻውን መግለጫ ሰጥቷል። በመግለጫውም ትግራይ ላይ ሽብር እንደታወጀ፣ ግጭት እንደተጀመረ የሚነዛው ሐሰት ነው። ትግራይ ሰላም ነች። የተደረገው በፕሪቶሪያ ስምምነት መሰረት የትግራይን ጉዳይ በአግባቡ ያልያዘውን የጊዜያዊ አስተዳደር ጽህፈት ቤቶች ለህዝብ አገልግሎት እንዲሰጡ በማድረግ ሰላምና መረጋጋት ለትግራይ ማምጣት ነው። ጊዜያዊ መስተዳደሩ 50 ሲደመር 1 የተወከለበትን ህወሓት ፍላጎት ተግባራዊ እንዲሆን አልሰራም። ጭራሽ የትግራይ ጸጥታ ኃይሎችን ከኃላፊነታቸው አንስቷል። ይህ ደግሞ ተቀባይነት የለውም። ለፌዴራልም ሆነ ለዓለም አቀፍ ማህበረሰብ የምናሳስበው እኛ የፕሪቶሪያ ስምምነት እንዲተገበር የትግራይ ህዝብ በአጠቃላይ መሻት እንዲሳካ ነው የምንፈልገው እንጂ ሌላ ዙር ግጭት በትግራይ እንዲነሳ አይደለም። ተፈናቃዮች ይመለሱ፣ የፕሪቶሪያ ስምምነት ይፈጸም ነው የኛ ጥያቄ። ይህ ደግሞ የትግራይ ህዝብ ጥያቄ ነው። ከኤርትራ ጋር ግንኙነት እንዳደረግን የምንነዛው ወሬ ሐሰት ነው። እርግጥ ለትግራይ ሰላም ሲባል ከአማራም፣ ከሱዳንም፣ ከአፋርም ከኤርትራም ጋር በሰላም ተቀራርበን ችግርን ብንፈታ ምንም ችግር የለውም። አንዳንዶች እንደሚሉት ድጋፍ ለማግኘት የተገናኘነው የውጭ አካል ግን የለም። የቀድሞ ጓዶቻችን በአዲስ አበባ ዛሬ የሰጡትን መግለጫ አይተነዋል። የፌዴራል መንግስት እንዲገባ ጥያቄ ማቅረባቸው አሳዝኖናል። እኛ ከፌዴራል መንግስት ጋር በፕሪቶሪያ ስምምነት መሰረት ችግር ለመፍታት ዝግጁ ሆነን ሳለ እንዲህ አይነት ጥሪ ማድረግ ልክ አይደለም። ለሀገራችን ማህበረሰብ፣ በቅርቡ ለተረበሸ ህዝባችን በሙሉ ትግራይ ሰላም መሆኗን፣ የተረጋጋች መሆኗን ልንገልጽ እንፈልጋለን። የኤርትራ መንግስትም በመረጃ ሚኒስትሩ በአቶ የማነ ገብረ መስቀል በኩል ማምሻውን ምላሽ ሰጥቷል። ኤርትራ የፕሪቶሪያውን የሰላም ስምምነት የማፍረስ ምንም ፍላጎት የላትም ሲሉ የኤርትራው የመረጃ ሚኒስትር አስታወቁም። የኤርትራ ጦር በኢትዮጵያ የትግራይ ክልል አለ የሚለውና ተደጋጋሚ የሆነ በተወሰኑ አካላት የሚነሳ ውንጀላ ፍጹም ሐሰትና ግጭት ለመቀስቀስ ምክንያት ለመፍጠር ነው። የኤርትራ ወታደሮች ሙሉ በሙሉ በሉዓላዊ ግዛታቸው ውስጥ ተሰማርተው ይገኛሉ ሲሉ አቶ የማነ ገብረ መስቀል ገልጸዋል። ሚኒስትሩ አክለው ከዚህ ቀደም በብዙ አጋጣሚዎች በማያሻማ መልኩ እንደተገለጸው ኤርትራ የፕሪቶሪያ የሰላም ስምምነት ለማፍረስ ምንም ፍላጎት የላትም፣ በመሰረቱም ስምምነቱ የኢትዮጵያ የውስጥ ጉዳይ ነው ብለዋል። በተመሳሳይ ኤርትራ በህወሓት የፖለቲካ አጀንዳዎች ውስጥ የተፈጠረውን የውስጥ ሽኩቻ የማባባስ ፍላጎት የላትም። ይህም በትግራይ ህዝብ ላይ አላስፈላጊና ሊወገድ የማይችል ስቃይ ያስከትላል ሲሉ ተደምጠዋል። በቀይ ባህር ዙሪያ የተለያዩ የኢትዮጵያ የፖለቲካ ኃይሎች ሌት ተቀን የሚያወጡት የማያቋርጥ ግጭት ቀስቃሽ መግለጫዎች ለአላስፈላጊ ውጥረት አባባሽ ምክንያት ሆነው ቀጥለዋል ያሉ ሲሆን ይህ ያለምንም ማወላወል በጠንካራ ሁኔታ መወገዝ አለበት ሲሉም የኤርትራዊ መረጃ ሚኒስትር አቶ የማነ ገብረ መስቀል በማህበራዊ ትስስር ገጻቸው ባጋሩት መልእክት አስታውቀዋል።